የጎዳና ላይ የወንጌል ስርጭት አዲስ አበባ መስተዳደር እየሄደበት ያለው አካሄድ አለ። በዜና ስንሰማው የወንጌል ተቃውሞ ነው የሚመስለው። በፉክክር አገር ስለማትገነባ ጎዳናው የጋራችን ነው፣ ለሁሉም የሚበቃ ነውና የመንግስት ህግ ደግሞ ይሄንን ለመጠቀም አሰራር አለውና ይሄንን ግልጽ ሆኖ መቼ እንዴት በሚል ጥልቅ ክርክርን ፉክክርን በሚያስወግድ መንገድ እንዴት እናስኪደው የሚል ተመካክረን ወደ እናንተ እናደርሳለን። አብያተ ክርስቲያናት ምን እየሰራን ነው? በሙስና እንታማለን፣ በአድሎ እንታማለን፣ በገንዘብ እየታታለን። እግዚአብሔር እኮ ያያል። የመጀመሪያ ቃሉን መያዝ ነው። እንግዲህ መስረቅ ኃጢአት ነው ብሎናል። እናንተ ጋር ሙስናን 100% ካላስወገዳችሁ ለኛ እንዴት ትመክሩናላችሁ? ከየት እናምጣቸው? እነኚህ የሚሰርቁትን እናንተንም ጭምር ጉቦ የሚጠይቁትን በሚገባ እናውቃለን። በመንግስት ቤትም በቤተ እምነቶችም ፈተና እንደሆነ መረጃዎች አሉ። እናንተ ስላላችሁት ብቻ አይደለም፣ ጣልቃ ስለማንገባ እንጂ ተቋሞቻችሁ ከጠነከሩ መታገል ያስፈልጋል፣ መጽዳት አለበት። ተከራይተን የምንመልክባቸው ቦታዎች አሉ። ብዙዎቹ ክራይ የተጨመረ ብዙ ችግር ነው ያለው። አምልኮ ቦታዎች እንዲሰሩ የሰጠናቸው ቦታዎች አሉ። እነኛ ቦታዎች አንደኛ በወሰዳችሁት ቦታ ላይ ከተማውን የሚመጥኑ ስራዎች ይሰሩ። አትስሩ ቆርቆሮ በቆርቆሮ። ለምን በአንድ ጊዜ ሁሉ መመለስ ስለማንችል እዛም እዚህም ደግሞ በአሰራር ምክንያት የሚያዛቡም ስላሉብን እንጂ ማንንም የመበደል ፍላጎት ኖሮን እንዳልሆነ አውቃችሁ የተበዳይነት መንፈስ አይሰማችሁ ለማለት ነው። የወንጌላውያን የተዛባውን ነገር እያያዛችሁ አንዳንዶች ሲከፋችሁ የበደልተኝነት ስሜት ሲሰማችሁ ስለምናዩ መንግስት እንደዛ ያምናል። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እዚህ ፊታችሁ የተቀመጠን እንኳን እንከተለው የተለያየ ቤተ እምነት ነው ለማምለክ ምን ሄደው፣ ግን ለምንቀርበው የምናዳላ ከሆነና የማንቀርበውን ደግሞ በትክክል ማናገለግል ከሆነ አጽያት አይሆንም እንዴ? አጽያት ነው በእግዚአብሔር። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። ወንጌላውያንን ጨምሮ እንደዚህ ስበክ፣ በዚህ መልክ አስተምር፣ በዚህ መልክ አምልክ፣ ዶክተሪኑ እንዲሆን አይልም መንግስት። ጣልቃ አይገባም እያልን ነው። ይሄን የምትወስኑት ራሳችሁ ናችሁ ነው እያልን ያለነው። በመንግስታዊ ተግባራት ውስጥም ቤተ እምነቶች መተው እንደዚህ አድርጉ፣ በዚህ መልክ አድርጉ፣ አታድርጉ ብለው ለመንግስት ህግም ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ። ሰው ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጉ አይልም፣ በጠመንጃው አፈሙዝ አርጉ አይልም። መግደል ኃጢአት ነው ይላል። አታድርጉት። ይሄ ፖለቲካ አይደለም። ስርዓትን መጠበቅ፣ ህግን ማክበር፣ ህግን ማድረግ ግዴታ ነው። ቤተ እምነቶች ላይ አስተምሩት የሚገባ ነው። የቱ ጋር ነው እስኪ የትኛው ወንጌል ወይም ደግሞ አስተምሮ እንደሚከለክል መነጋገር እንችላለን። ተጽዕኖ አይደርስባችሁም እያልኩ አይደለም። እንዲስል ማን ይጋፈጠው ነው? እንጋፈጠው። ብዙ የሚጋፈጥ እየበዛ ሲሄድ እኮ ያይዳከማል። ችግሮች እንዲፈቱ የሚጣጣር ከሌለ ያኛው የሚያጠፋው እየጎለበተ ይሄዳል። ስርዓትን አክብሩ፣ ህግን አክብሩ፣ በስነ ምግባር ታነጹ፣ ለስርዓት ትጉ፣ አልሙ፣ ተከባበሩ፣ አክብሩ ማለት ግጭትን አስወግዱ። ጥል፣ ክርክር፣ ግጭት ኃጢአት ነው፣ ቃሉ ይከለክላል ብሎ ከቃሉ መዞ ከቃሉ ተንትኖ ማስተማር የእያንዳንዱ ቤተክርስቲያን ኃላፊነት ነው። እኛም ደግሞ ኃላፊነታችን እንወጣለን። እናንተ ስታግዙን ደግሞ ይፈጥንልናል። ምን አይነት ጉድ ነው ጋይስ? እስራኤል ምን አይነት ኢላማዎችን ነው እያደረገች የምትገኘው? ትናንትና ነግራችሁ ነበር። የኢራን የደህንነት ሚኒስትር የሆኑት አሊ ላሪጃኒ እንዲሁም ደግሞ ጎላም ሬዛ ሱሌማን መገደላቸውን ነግራችሁ ነበር። ለኢራን እጅግ በጣም አስፈላጊ ከሚባሉ ባለስልጣናት መካከል ከግንባር ቀደሞቹ መካከል ከምናገኛቸው ሰዎች ነው የተነጠቀችው ኢራን። ዛሬም እንግዲህ ተጨማሪ 4 ባለስልጣናቶቿን መገደላቸውን ነው የኢራን ፕሬዚዳንት የሆኑት መስዑድ ፔዜሽኪያን በዚህ ሰዓት እየተናገሩ የሚገኙት። እንደ አዚዝ ሱሌማን ጨምሮ እንግዲህ የተለያዩ ትልልቅ
የሚባሉ ለኢራን አስፈላጊ የሚባሉ ባለስልጣናት በዛሬው ዕለት መገደላቸው ነው እየተናገሩ የሚገኙት። ውድ የስራ ባልደረቦቼ አሊ ላሪጃኒ እንዲሁም ደግሞ እስማኤል አቲፍ እንዲሁም ደግሞ አዚዝን ጨምሮ የተለያዩ ቤተሰቦቻቸው፣ ጠባቂዎቻቸው እንዲሁም ሌሎች የስራ ባልደረቦቻችን በፈሪዎች ጥቃት ህይወታቸው አልፏል። በዚህም እጅግ በጣም አዝነናል ሲሉ ነው በዛሬ በማህበራዊ ትስስር ገጻቸው ላይ ያጋሩ የሚገኙት። እስራኤል ጥቂት ኢላማዎችን ነው የምታደርገው። በኢላማዎቻቸው ላይም እንግዲህ የኢራንን ትልልቅ የሚባሉ ባለስልጣናትን እየገደለች የምትገኘው የእስራኤል እንዲሁም ደግሞ የአሜሪካ ጥምር ጥቃት እንዲሁም ደግሞ ስለላ ማንም ሊደርስበት አልቻለም። ከትላንት በስቲያ እንዲሁም ደግሞ ትላንትና በኢራን ላይ ትንሽ የሚባሉ ጥቃቶችን ሰንዝረው እንግዲህ ለኢራን እጅግ በጣም ወሳኝ የሆኑ ሰዎችን ነው እያስከፈሉ የሚገኙት። ኢራንም ዛሬ በእስራኤል እንዲሁም ደግሞ በተለያዩ የአሜሪካ ፋሲሊቲዎች ላይ ትልቅ የሚባለው ወይም ደግሞ መጠነ ሰፊ የሆነ ጥቃትን ትሰነዝራለች ተብሎም ይጠበቃል። ኢራን ትልቅ የሚባለውን የተፈጥሮ ጋዝ ማከማቻ እንዲሁም ደግሞ ማምረቻዋ እንደተመታባት ነግራችሁ ነበር። ለዚህም ደግሞ ምላሽ እንደምትሰጥም ጭምር ተናግራ ነበር። ዛሬም እነዚህ 4 ተጨማሪ ባለስልጣናቷ ህይወታቸውን አጥተዋል። በዚህ ላይ ምን አይነት ምላሽን ትሰጣለች የሚለው ነገር እንግዲህ እጅግ በጣም አሳሳቢ ነው። በዚህና በሌሎች አዳዲስ መረጃዎች በድጋሚ በፍጥነት መልሳለሁ። የፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ምሽት ይሁንላችሁ። በኢራን ስትደበደብ ያደረችው እስራኤል በዛሬው ዕለት እንግዲህ እንደምትመለከቱት ቤይሩት ላይ ከፍተኛ የሆነ ጥቃትን እየሰነዘረች ነው የምትገኘው። ቤይሩት ላይ የሚገኙ ዜጎችም በከፍተኛ ስጋት ውስጥ እንደሆኑ ጭምር መረጃዎችን እየተመለከትኩኝ ይገኛለሁኝ። የምትመለከቱት ህንጻ እንግዲህ በቤይሩት ውስጥ የሚገኝ የመኖሪያ መንደር ውስጥ የሚገኝ ህንጻ ነው። ነገር ግን እስራኤል እንግዲህ በምትመለከቱት መልኩ በአንድ ጥቃት ነበረ ሙሉ ለሙሉ ዶጋመድ ያደረገችው። ይህ ብቻ አይደለም፣ በርካታ ጥቃቶችን በሊባኖስ ላይ ስታደርስ ነበር ያደረችው። በሊባኖስ ውስጥ የሚገኙ ዜጎችም እንግዲህ በከፍተኛ ሁኔታ የሟቾች ቁጥር መጠን እየጨመረ እንደሆነ ጭምር እየተነገረ የሚገኘው ማታ ምሽቱን ማለት ነው። ኢራን ለሞቱባት ባለስልጣናት አጸፋዊ ምላሽን በእስራኤል በተለይም ደግሞ በቴል አቪቭ ላይ ከፍተኛ የሆነ ጥቃትን ስትሰነዝር ነበረ። 100 እና ከዛ በላይ የሚሆኑ ታርጌቶችንም እንግዲህ መትቻለሁ ማለቷም ጭምር የሚታወስ ነገር ነው። ነገር ግን እስራኤል በሊባኖስ ላይ የምታደርሰው ጥቃት በከፍተኛ ሁኔታ ማለት ነው የሟች ሰዎችን ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ ጭምር እየተነገረ የሚገኘው 3 ሳምንት የሆነው ይህ የመካከለኛው ምስራቅ ጦርነት እስካሁን ድረስ አልረገበም። በተለያዩ መንገዶች ማለት ነው የተለያዩ ጥቃቶች ጭምር እየተሰነዘሩ ነው የሚገኙት። በተለይም ደግሞ በነዳጅ ላይ እንዲሁም ደግሞ በሌሎች የመሰረተ ልማቶች ላይ እየደረሰ ያለው ጉዳትም እንግዲህ ከፍተኛ የዓለም ስጋት እንደሆነ ጭምር እየተመለከትን እንገኛለን። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ግን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።